እንዲህ በቀላሉ ባወራችሁት ወሬ እግዚአብሔር አልፎ እንዴት ነው ሰዎችን የሚነካው? ይነካል። የእግዚአብሔር ታሪክ ስለሆነ የእግዚአብሔር ገድል ስለሆነ ማለት ነው። ተረት አይነካም። ልንገራችሁ፣ ተረት ያስቃል። ከዛ በላይ ምንም አቅም የለው። እዚህ ነው በሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንተ ይሄን የሕይወት ቃል የእግዚአብሔርን ቃል ስታቀርብ ሰዎች ግን ተረት የሚያወራላቸውን የሚፈልጉበት ጊዜ ይመጣል ይላል። እንደዚህም ቢሆን ግን አንተ የወንጌል አገልጋይነትን ስራን በትክክል ቀጥ ብለህ ስራ፣ እንዳደነግጥ። ሰው ተረት ይሻለኛል የሚልበት ዘመን ይመጣል። ተረት ስሜት ነው የሚነካው፣ ልብ አይነካም። የእግዚአብሔር ቃል ግን ልብ ይነካል። የእግዚአብሔር ገድል የእግዚአብሔር ስራ ግን የሰውን ልብ መንካት ይችላል። ይሄው ነካ። ታዲያ ከነካ ለምን ኦርፋን አልነካም? እንዲህ አልነካም። በቃ ምን አውቃል? ታዲያ ኦርፋን ካልነካ ላቁመው ይመስከር? ኧረ አላቆምም፣ በጭራሽ አላቆምም። መንገድ ላይ አቁማችሁ ለሰው ስትመሰክሩ 2 ሰዎች እኩል ነግራችኋቸው አንዷ እያለቀሰች ጌታን ትቀበላለች። አንደኛዋ ወይም አንዱ ደግሞ ሲሰቀል አይተሃል? አላየሁም። እና ምን ብለህ ነው የምታወራው? አይ መጽሐፍ ቅዱስ ይኸው በሮሜ ላይ ምናምን። ሮሜ ትላለህ እንዴ? ሮሜ እኮ ድሮ መጽሐፍ ነው ምናምን ይከራከራቸዋል። ግን እኮ አንድ ሰው ተነክቷል። ምስክርነት ጉልበት